ለምን በረደች ዘርፌ? ለምን ተረጋጋች? አረ በስድብ የሚበልጡ ነበረ። ሄደ ተማር። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለውም። በሐሺሽ ንግድ ውስጥ የተሰማሩ የፕሮቴስታንት ነቢያቶች እንዳሉ ያውቃሉ? እኔ አላልኩም፣ የራሳቸውን እኚህን ቄስ ትሰሟቸዋላችሁ። አሁን በዮኒ ማኛ ውስጥ የሚገለጠው ስፒሪት ኦርቶዶክስ ውስጥ የተበሳጨው መሴጅ ደርሶኛል። ተጽዕኖ ፈጣሪ ስትሆን ሁሉም ሜንሽን ያደርጋል። ዋናው እሱ ነውና ስለ እኔ ባልታዛር በጋሻው ያለው ነገር አለ። ከዚህ በፊት ታስታውሱ እንደሆነ አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና በጋሻው እኮ ሄዶብኝ ባልታዛር መሆኑን ዘገብኩኝ። ስልኬን እያፈላለገ ነበር ሊደውልልኝ። ደውሎም ይሆናል አላስታውስም። እኔ እማቀው ስልክ ካልሆነ በአናት ተተክል አልሰማም፣ አላነሳም። በጣም ይፈልጋል ተብዬ ኦኬ ምናምን ይደውል ምናምን ብዬ አላነሳው። አይ ቲንክ ተበሳጭቷል መሰለኝ። ተናገረ እኮ በጋሻው ራሱ የናቁት ንቀት ያለብኝ መስሎት ነው መሰለኝ። በጣም ተበሳጭቷል። እና አረቂያ መሆኑ ካለ እሱ ዲያቆን ነበር አይደል? በኦርቶዶክስ ስካር ላይ ነበረ። ይንገረኝ እሱ ትምህርቷ ይላል ስከሩ፣ ትምህርቷ ጨፍሩ፣ ዝፈኑ ይላል። ምን አይነት ትምህርት ነው ተምሮ የወጣው? ለምን ይዋሻል? በንዴት ስሜታቸውን አገነፍለዋለሁ። ለአንድ ሰው በጋሻው መልሶ አያውቅም ከኔ ውጭ። ከባድ ሚዛን ስትሆን ነው የሚመለስልን። ከባድ ሚዛን ስትሆን ለአንድ ሰው አይመለስም። በጣም አንተ መድረክ ላይ እኮ ነው የመለሰው። በነገራችን ላይ መድረክ ላይ እንደ ቢቻልማ ቤተ መንግስት ሄዶ አቤት ቢል ደስ ይለዋል። ስለኔ ይህ ሰውዬ እባካችሁ አፋቱኝ ቢል እኮ ደስ ይለዋል። ባልታዛር ሆኖ ነው ከኦርቶዶክስ የተባረረው። ድምፁን ቺኮች ስለሚወዱት የኔ ቆንጆ እንዴት ነሽ የኔ ቆንጆ ኑሪ ብሎ ለጥልጦ ነው የተባረረው። ዳስ ወድኔ ጀለስከ አንድ ነገር ልንገራ እንትና ማናት እሱ ጀንጁን ያስወጣት እዚህ አዳማ ውስጥ ዘርፌ ቴንኪው ዘርፌ አሁን ላይ እያየችው ስትመጣ ነገሩ ግራ እያጋባት ነው። በጣም ኮንፊውዝ ሆናለች። እንደ በፊቱ አሁን እኮ መድረክ ላይ ልምራ ምናምን አቆመች። አሁን በዮኒ ማኛ ውስጥ የሚገለጠው ስፒሪት ኦርቶዶክስ ውስጥ የተበሳጨው አማላጄ ኢየሱስ አማላጄ ሲባል፣ ናና ኢየሱስ ጌታዬ ሲባል የተቃጠለ የተመታ ስፒሪት ሲንጨረጨር ነው የምታየው። ሲንጨረጨር በሱ ውስጥ ነው ከፍለውት ገንዘብ ሰጥተውት በሱ ውስጥ ነው የሚንዘባረቀው። በሱ ውስጥ ያንን መንፈስ ነው ያየሁት እኔ። እና በቃ ስራ ላይ ነው አሁን ሐዋሳ ላይ ዝግጅት ላይ ነው ብለው እነዚህ ሁለት ሰዎች ሰሞኑን ምድር አይብቃኝ ብለው ነበር። ምድር አይብቃኝ እንዴ! እግዚአብሔር አረጋግቶን እንጂ አንተ የምትሳደበውን ስድብ ሰምተህ ማታውቀውን ስድብ ላሰማህ ይችላል። ለምን በረደች ዘርፌ? ለምን ተረጋጋች? አረ በስድብ የሚበልጡ ነበረ። ሄደ ተማር። ጆከር መጣ። ጌታ ኢየሱስ ምስክሬ፣ አንተም በስድብ የሚበልጡ አገልጋዮች መጥተዋልና አደራ ሄደ ተማር። የእነሱ ወንጌል ይሄ ነው። አየህ፣ እነሱ ወንጌል ብለው መጥተው እዚህ ጋር ኦርቶዶክስን ሲረግጡ ጨዋ ከዛ በሴት ተጣልተው ጸቡ የሴት እና ባልታዛሮች ይበዛሉ ምለው ለዛ ነው። እኔ ሴቶቹ ይሻሉኛል። በስራ መጡብህ፣ በእንጀራ መጡ። ጆከር ሌላ ስራ ፈልግ። ጆከር ሌላ ስራ ፈልግ። ሄርምዬ እኔ ውድ ሌላ ስራ ፈልግ። ጅቦም መጥቷል። ስራችሁ ተወስዷል። ጅቦ እንኳን ጽድት ያለ ጭውዬ ነው። ጭውቴ ነው የሚጫወተው። የታለ? ቆይ ጅቦ ምን ብሎ ጻፈ? እያየው ነው። ታፕታፕ ኮፒ ሊንክ
በስራ ገቡበት። አሁን ጆከር ልካል እንዴ? በስራ ገቡበት። ይኸው ተናዶ ነው በስራው ገቡበት። አያችሁ? የታለ ምንድን ነው? እነሱም ተሳዳቢ ሆኖ መጡ። እኔ እኮ አባል ወሰዱብህ ስራን። አረ ይመቻቸው። እኔ እኮ ለቅቅ ያለው ስንት ጊዜ አመት እንግዲህ ዳለቻ ካሰናበትን በኋላ እኮ ለቀናል አለ ያንን ስራ በፈቃደኝነት መድረክ ያንተን ስራ ገቡበት። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለውም። ሐሳቡ ባይዘወይ የእግዚአብሔርን ልጅ መርገጥ የሚለው መጽሐፍ ቅዱስ የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የሚብስ ፍርድ አለበት ነው የሚለው። እንዲህ አይነት ሰዎች ለፍርድ ተላልፎ የተሰጡ ናቸው። እንዴት ዋጋ እንደሚከፍል ይውልሲ በእግዚአብሔር ፊት ነው የምናገረው። እንዴት ዋጋ እንደሚከፍል ታያላችሁ። ስለዚህ እንደዚህ አዲስ አማኝ መጥቶ ገባው ወጣው የሚጫወት ሰንበሌጥ አፉ ሙሉ ነውር የተሞላ ሰው አልዳንም። የዳነ ሰው ታውቀዋለህ። በንግግሩ የተገራ ቢቆጣ በእግዚአብሔር ቃል እውነት መሰረት ነው የሚቆጣው። ቢገስጽ በእግዚአብሔር ቃል መሰረት ነው የሚገስጸው። በውሃ መንቦጫረቅና ማመን የተለያዩ ነገሮች ናቸው። እደግመዋለሁ። የ40ና የ80 ቀን የሕፃናትን ጥምቀት የምንቃወመውን ብዙዎች ሲቆጡበት አያለሁ። እውነታችንን ምንም ስለማያውቅ እንኳን እግዚአብሔርን እናቱን እንኳን ስለማያውቅ 40 ቀን የሞላውን ሕፃን ልጅ ውሃ ውስጥ መንከር ግፍ ነው። እንደዚህ አይነት እንቦቀቅላ አድጎ ማሙሽ የሆነም ሰውዬ ማጥመቅ ምንም ዋጋ የለውም። ማስተማር ያስፈልጋል። ሰላማችሁ ይብዛ። እማሴጅ ደርሶኛል። ተጽዕኖ ፈጣሪ ስትሆን ሁሉም ሜንሽን ያደርጋል። ዋናው እሱ ነውና ስለ እኔ ባልታዛር በጋሻው ያለው ነገር አለ። ከዚህ በፊት ታስታውሱ እንደሆነ ለ2 ዓመት ያህል መምህር ዘመድኩን ይሄን ሰው በኦርቶዶክስ ውስጥ እያለ የሚሰራቸው ስራዎችን ደጋግሞ በማንሳት ምን አድርጎታል? አጋልጦት ነበር። ይሄ ሰው ኦርቶዶክስ አይደለም፣ ጸረ ኦርቶዶክስ ነው፣ ባልታዛር ነው፣ ልክ እንደ ትዝታው ሳሙኤል ማለት ነው። እና በጣም አስቸጋሪዎች ናቸው፣ በኦርቶዶክስም የሚያመነዝሩ ናቸው፣ ለኦርቶዶክስ ምንም ጥቅም የላቸውም ብሎ ተናግሮ ነበር። መጨረሻ ላይም እንደዛ ሆነ። እሱን ዘርፌ ትዝታውን ምን እንደሚሆኑ ጠንቅቆ ያቅ ነበረ። በቤተ ክርስቲያን ውስጥ መምህር ዘመድኩን ፖለቲካው እንዳለ ሆኖ ማለት ነው። ግን እኔ ገረመኝ። ዮኒ ማኛ ተሳድበ ወደዛ አትሂድ ወደዚያ አትሂድ ምናምን ያልከው ነገር አለ። እኔ እና አንተ የመጣንበትን ወደ ፕሮቴስታንት እምነት ወይም ደግሞ ክርስትናን የተቀበልነው እንዴት ነው? እኔ በአቡነ ገብርኤል ምክንያት ኢየሱስ ብቻውን አዳኝ ነው፣ ብቻውን የዓለም ቤዛ ነው፣ ሌላ ቤዛ የለም ሲሉ ትክክል ናቸው። እሳቸውን አንዳንድ የኦርቶዶክስ ልጆች ሲሳደቡ እውቀት የሌላቸው ምንምን እንዴት ይሆናል? ለክርስቶስ እንዴት ትክክለኛ ቤዛ ትክክለኛ አዳኝ እሱ ብቻ ነው ብዬ በሱ ጉዳይ ነው ከኦርቶዶክስ የወጣሁት። ማንም ህዝብ ያውቃል። ለሆዴ ብዬ ለገንዘብ ብዬ ለምን ብዬ አልመጣሁ። አንተስ የወጣሁ አመንዝረ ጌታ ጋር እንኳን ብትንሄድ ትክክለኛው ክርስትና ማለት ለክርስቶስ የምትቆመው ነው። አንተ ለክርስቶስ አይደለም ስታመነዝር ነው ከኦርቶዶክስ የወጣሁ። አሁን በኦርቶዶክስ እያለህና አሁን ሰብተሃል። ይኸው ስፖርት መስራት አለ ሰብተሃል። ትጠቀጥቃ ጾም የለ ስግደት የለ ማስቀደስ የለ ቆሞ መዋል የለ ለክርስቶስ ተብሎ የሚደረገውን ነገር አንዳችም አታደርግም። በቃ ዝም ብሎ ኢየሱስ ጌታ ነው ብለህ ዋቴ አድርገህ መውረድ ነው ዳሴ። ኦርቶዶክሶች ሲታረዱ አርሲ ላይ ቃል በቃል የተናገርከው ንግግር አለ። አንተ ምንድን ነው ያልከው? ካሴቴን አቃጠሉትና እግዚአብሔር
ለምንድን ነው እኔስ እንዴት ተደረገው ብላችሁ ጠይቁ ነው ያልኩ። ቃል በቃል እንዳልኩ አረቄን አፍቆኝ አይደለም። እኔ ኦርቶዶክስም እያለው ሰካራም አይደለው፣ አሁንም መቼም አልሆንም። እንደ ሱስ የምጠየፈው ነገር የለም። እኔ እንዳለ ኢትዮጵያዊ ያቀኛል። በዛ ለሱስ ያለኝ አቋም በጣም 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 ሲሪየስ ነው። ለምን ጥቅም የለው። ምክንያቱም እኔ እግዚአብሔር ቤት ነኝ። እኛን ነው የሚለው። እኔ ውስጥ መጥፎ ቆሻሻ ነገር አላስገባም። ገብተዋል። እኔ ውስጥ ቆሻሻ ነገር አላስገባም። አንተ ግን ለመወደድ ብለ መልስ ሰጥሃለሁ ብለ ተዋርደ ቁጭ ነው ያልከው። አሁንም ነግርሃለሁ፣ የትኛው ዲኖሚኔሽን ማናቸውም ጴንጤዎች የምጠይቃችሁ ጥያቄ አንድ አይነት፣ ከየትኛው ነህ? መርጠው ከዳኑት ነው? ዓለም መጣ ከሚለው ነው? ወይስ ጻድቃን ጸሎት እግዚአብሔር ይሰማል የሚለው ነው? ሕፃናት የሚያጠምቁት ናቸው? የማያጠምቁት ናቸው? አንዴ ከጸደቅም በኋላ ድነናል ነው? ወይስ እየዳንን ነው? ከየትኛው እንደሆንክ መጀመሪያ ንገረን። ዝም ብሎ ጴንጤ ብሎ መበጥረቅ አክትሟል። ከዛሬ ጀምሮ አክትሟል። ለምን? ይሄን ነገር አጋልጫለሁ። ስላጋለጥኩኝ ምን አታመጡም? ዝም ብላችሁ ፉከራ አይጠቅምም። ስለዚህ እናንተ ስትናገሩ የጽድቅ ነው፣ ዮኒ ማኛ ሲናገር ኃጢአት ነው። ይሄ ነው ደስ የሚለኝ በእናንተ። እናንተን ስትናገሩ እኛን ምንም ችግር የለው። እኛ መልስ ስንሰጥ ግን አልዳንም ትላላችሁ። አልደረቀለትም፣ የተጠመቀው አልደረቀም፣ ምን አላለም ብትል ምን ታመጣል? ምን ልታመጣ? አንዴ በኢየሱስ ያመነ ይድናል ብላችሁ የምትበጠረቁ ናቸው አይደል? ውሸት። አትድንም። ያስፈልገዋል፣ ስራ ያስፈልገዋል። ዋሽታችሁ ምን አድርጋችኋል? የኦርቶዶክስ ጥላቻ ብቻ ስላላችሁ ተሰባስባችሁ ልትበሏት ነው። ይህን ደግሞ ጠንቅቄ ያውቃለሁ። ከዚህ በኋላ አንተኑ በታትንሃለሁ። አሁንም ነግርሃለሁ፣ ኢየሱስ ጌታ ነው። እንደናንተ አይነቱ ግን ሌቦች ናችሁ። ኢየሱስ አዳይ ነው፣ ብቸኛ አዳይ ነው። መሰክርለታለሁ ሁልጊዜም። ግን ጻድቃኖች አሉ፣ እሱን የሰበኩ ወንጌላውያን አሉ፣ ሐዋርያቶች አሉ። እነሱ በስጋ እንጂ በነፍስ አይሞቱም። ይሄን እንኳን ለይታችሁ አታውቁም። ተጭበርብራችኋል። ክርስትና በ15ኛ ክፍለ ዘመን የመጣ አይደለም። ክርስትና ያለ የነበረ የሚኖር ነው። እናንተ በ15ኛው መጥተ እኛ ኢትዮጵያውያንን ላስተምር እያላችሁ የምትሰክሷት ነገር ምንም ጥቅም የላትም። ተባኗል ነው ምን። ሌላው የምናገረው ኢትዮጵያ ላይ በረከቱ የጠፋው በአሁን ዘመን ነው። ከአንዱ ቦታ ሌላ ቦታ የማይኬደው በአሁን ዘመን ነው። በጴንጤ ዘመን ነው። እውነቱን ነው የምናገረው። በጴንጤ ዘመን ኑሮ ዋጋውን ይዩት። በጴንጤ ዘመን ከአንድ ቦታ የሀገሪቷ ሰላምን ይዩት። በጴንጤ ዘመን ምንድን ነው ኢትዮጵያ ያለችበት ነገር? የትኛው የሚያስደስት ነገር አለ? መብራት ነው የተሰራላት። በቃ ደሴት ከተማው መብራት በመብራቱ ነው። ከዛ ውጪ በኑሮ ውድነት ከአንድ ቦታ ለመሄድ ኢትዮጵያዊነት ብየት ቦታ ችሎ ነው? እስቲ ንገረኝ። የትኛው አንዱ አንዱን ሲተማመን ነው? በረከት እንኳን ኢትዮጵያ ያጣችሁ በእናንተ ነው። አውሬዎች ናችሁ፣ ሆዳሞች ናችሁ፣ ጨካኞች ናችሁ። በእናንተ ካልመሰለ ሌላውን ደንታ የሌላችሁ ናችሁ። ለማንም ድምፅ አትሆኑ። ድምፅ የምትሆኑት እናንተ ምን ሲሆን ብቻ ነው? በጴንጤ ስም ሲባል ብቻ። ዘራፊ ያለ እናንተ ጋር፣ ነጋዴ ያለው እናንተ ጋር፣ ሌባ ያለው እናንተ ጋር፣ ሙሉ ያለው እናንተ ጋር። ስለዚህ አሁንም እናገራለሁ፣ እኔ በክርስቶስ እንጂ በጴንጤ አይደለሁም። ጴንጤ ሃይማኖት ነው፣ ይዋሿቸዋል። ወደ ጌታ ና ብለው ወደ ጴንጤ ና ነው ቴክኒካሊ። ይሄ መስኪን ህዝብ ግን ይታለላል። ወደ ጴንጤነት ነው የምትወስዱት። እና የእናንተ አይነት ነገር ጥንቅር ብሎ ይቅርብኝ። ቃል በቃል ነው። ወዴት ነህ? እኔ ከክርስቶስ ጋር ነኝ። ምንም ሃይማኖት አያስፈልገኝም። ክርስቶስ አዳይ ነው። የቅዱሳን ምልጃን፣ የቅድስት ድንግል ማርያም ምልጃን፣ ሌሎችንም በስነ ስርዓት የእግዚአብሔር የሆኑትን በሙሉ እቀበላለሁ። የእግዚአብሔር የሆኑትን በሙሉ ለእግዚአብሔር ሌት ተቀን የሚጸልዩ ሌት ተቀን የሚያደርጉትን በደንብ አድርጌ ይቀበላለሁ። እኔ ብቻ ሳልሆን ገስዋት ሉተራውያን ይቀበላሉ። ሉተራውያን ይቀበሉታል።
ቁርባኑን ይቀበላሉ፣ ጥምቀቱን ይቀበላሉ። ስለዚህ ማጭበርበራችሁን አቁሙ ለማለት ነው። ጌታ ኢየሱስ ክርስቶስ ለሁላችንም ልቡን አይስጠን። አረቂ ፍለጋ ዘፈን ፍለጋ የሚሄድ ሰው አይደለሁ። በፊትም መዘመር ወዳለሁ፣ አሁንም ወዳለሁ። በፊትም በክርስቶስ ነኝ፣ አሁንም በክርስቶስ ነኝ። እናንተ ስትወዱ በክርስቶስ፣ እናንተ ስትጠሉ ከክርስቶስ ውጭ አታርጉም። ሌላው ምነግርህ አንድ ነገር አለ። የዮኒ ማኛን ስልክ ስታፈላልግ ነበር እኔን ለማነጋገር። አይሞቀኝ አይበርደኝ፣ እኔ አልፈለግኩም። ደስዋል። አትናደድ፣ አልፈልግም። አስመሳይ ሰዎችን አልወድም። ይህን ደግሞ ምስክሩ ኤርሚያስ ዮኒ ማኛ በጋሻው ሊያናግር ይፈልጋል፣ እባክህ አናግረው እያለ ሲለኝ ነበር። አላናገርኩም። አትበሳጭ፣ አይዞ። እንዳንተ ሆዴን ፈልጌ አይደለም ሄደው የትም። በራሴ የምተማመን በራሴ መንገድ ብቻና ብቻ የምንቀሳቀስ ሰው ነኝ። ሌሎቻችሁ እግዚአብሔር አምላክ ይባርካችሁ። ሰላም ዋሉ። በሐሺሽ ንግድ ውስጥ የተሰማሩ የፕሮቴስታንት ነቢያቶች እንዳሉ ያውቃሉ? እኔ አላልኩም። የራሳቸውን እኚህን ቄስ ትሰሟቸዋላችሁ። ግን ሁላችሁም ይህንን ቪዲዮ ደግሞ እንዳያስጠፉት በቻላችሁት መጠን ሼር አድርጉት፣ ሪፖስት አድርጉት፣ በደንብ ኮፒ ሊንክ አድርጉት። ሙሉ ቪዲዮን ጨርሳችሁ ስሙት። በነገራችን ላይ ሐሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ማለት ነው? ሐሺሽ እነግዳለሁ እዚህ ኢትዮጵያ ውስጥ በማስረጃ ድረስ እኔ ጋ የመጣ ማለት ነው። ጦር መሳሪያ የምንግድ እንደሱ ነው። አንዴ እኛ ያሳደግነው ልጅ ደህንነት አባል የነበረ እንትን ላይ ሞቷል። መሳሪያ እዚህ ላይ ምንድን ነው የኢኮኖሚክ ኢንቴሊጀንስ የሚባል አለ እና እስከ ማስገደል ድረስ ይሄዳሉ እኮ። ኢኮኖሚውን እንትን ካልክ እዛ ውስጥ ብዙ ባለስልጣናትም ስላሉ አገር የሚሸጥ ባለስልጣን አለ አይደል? እንዴ ቆይ ሌላም አለ ስላችሁ በዚህ ያበቃ መልካም ነበር። የሚገርማችሁ በየቸርቾቻቸው ውስጥ ጌታን ተቀብለዋል እየተባሉ በየዕለቱ አዳዲስ ሰዎች እንዲመጡ ይደረጋሉ እና ሲመጡ ቢያንስ በቀን 150 እንደሆነ እኚህ ቄስ ሲናገሩ ትሰሟቸዋላችሁ። የሚገርማችሁ ግን የሚመጡት 500 ብር አበል ተከፍሏቸው ነው የሚመጡት። ከ500 ላይ ደግሞ ነቢያቶቹ 200 እንደው ፈርቅ ይዙባቸዋል የሚያስመጧቸው አዘዋዋሪዎቹ ማለት ነው። እኔ አላልኩም። እስኪ እኚህ ቄስ ደግመን እንስማቸው። እንትን አይደለም ጌታን የሚቀበል አይደለም አለኝ። እንዴት ነው አልኩት። እዚህ 60 ሺህ ወጣቶች ኮኦርዲኔት የሚያደርግ የሆነ ግሩፕ አለ እዚህ ከተማ። ያ ለዛ ሰው ይነገራል አለ። 50 ሰው ላክልኝ ተብሎ በአንድ ሰው 500 ነው ያኔ የተያዘው። 200ውን እሱ ይወስደዋል፣ 300 ለልጆቹ ይሰጣል ማለት ነው። እዛው ቅርብ ላይ ያሉ አሁን ለምሳሌ ሳሪስ አካባቢ ከሆነ ሳሪስ አካባቢ ያሉ ልጆች አሉ፣ 150 ልጆች አለቃ አላቸው፣ ምን አላቸው። 300 ብር ይወስዱና ለ10 ደቂቃ ነው። ለ10 ደቂቃ 300 ማለት ነው። ለ10 ደቂቃ ጌታን ስትቀበሉ ሲባል እዛው ቸርቹ አካባቢ እነሱ ይገኛሉ፣ ይገባሉ። ከዛ እዛ ይቀርባሉ፣ በዛው በዝግጅት ክፍል ይወጣሉ ማለት ነው። ብራቸውን ቀድሞ ወስደዋል። ይሄ ምንድን ነው? ይሄ የዋሁን ጴንጤ ያለ አይደለም። እንደተመለከታችሁ እንግዲህ ፕሮቴስታንቶች ንቁ፣ ያላችሁበትን ቦታ አወቁ፣ መርምሩ። በክርስቶስ ቃል በክርስቶስ ትምህርት ብትኖሩ ይሻላችኋል። ነገር ግን ይህን ቃልን ሰምቶ የሚያደርገው ቢኖር ቤቱን በዓለት ላይ የሰራ ልባምን ሰው ይመስላል ያለው ማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ጀምሮ ስታነቡ ማለት ነው። እና እናንተ ግን እየቆማችሁ ያላችሁት በነቢያቶች ቃል ነው። እናንተ ግን እየቆማችሁ ያላችሁት ሰው ሰራሽ በሆነው ሀሳብ ላይ ነው። እና እግዚአብሔር አምላክ ይርዳችሁ። ያላችሁበትን ቦታ ግን መርምሩ። ግን እንደው የመንግስት አካል ቢኖር ይሄ ጥሩ መረጃ ነበረ፣ ይጠቅመው ነበር።